بسم الله الرحمن الرحيم قل هذه سبيلي أدعو إلى الله على بصيرة أنا ومن اتبعني وسبحان الله وما أنا من المشركين نسيها إسلامه استوديو يهن أستاذ أحمد آدم رسالة الحجاب لا قال يسموها نسيها إسلامه استوديو. بسم الله الرحمن الرحيم. الحمد لله وحده والصلاة والسلام على من لا نبي بعده. أما بعد، رسالة الحجاب بشيخ الفقيه العلامة ابن عثيمين رحمة الله عليه يتزكاج أدر على ملك تسيهون የሚያተኩረው የሂጃብን ግዴታነት የሚያሳዩ መሰላዎች ላይ ነው። ቀደም ሲል እንደጠቀስኩት ሂጃብ ተግባራዊ ከማድረግ አንፃር የሚመለከተው ሴቶችን ብቻ ቢሆንም የሂጃብን ግዴታነት ከማመን አንፃር፣ ለሂጃብ ከመቆርቆር አንፃር፣ ወደ ሂጃብ ሰዎችን ከመጣራትና ከመገፋፋት አንፃር፣ የሂጃብ ተቃራኒ የሆነውን ተበሩጅን ከመዋጋት አንፃር ወንዱም ሴቱም እኩል ኃላፊነት አለበት። ምናልባትም ከሴቶች ይበልጥ ወንዶች ላይ ኃላፊነት አለ ማለት እንችላለን። ሂጃቡን የሚገዙት ብዙ ጊዜ ወንዶች ናቸው። ልበሽም አትልበሽም የሚሉት ወንዶች ናቸው። መልበስ እየፈለገች አትልበሺ ብለው የሚከለክሉትም ብዙ ጊዜ ወንዶች ናቸው። ልበሺ ብለው ከጎኗ ቆመው አይዞሽ አብሽር የሚሉትም ወንዶች ናቸው። አትልበሺ ብለው የሚከለክሉት ብዙ ጊዜ የሂጃብን ግዴታነትና ደረጃውን ባለማወቃቸው። ስለሆነም ወንዶችም ሴቶችም ተመሳሳይ የሆነ ኃላፊነት አለባቸው ሂጃብን በተመለከተ። ከሴቶች በፊትም ሂጃብን የሚመለከቱ መሳኢሎችን ወንዶች ሊያውቁና ልጅ የሌለው ስወልድ ልጄን አለብሳለሁ ብሎ ከወዲሁ ሊዘጋጅ ሊያምንበት ይገባል። ሚስቱና እህቱ እንዳይለብሱ የሚከለክለውም አቋሙን ሊያስተካክል ይገባዋል። እህቱ ሚስቱ ሂጃቧን ስትነጠቅም ምን ማድረግ እንዳለበት ሊያስብና ቀድሞ በሮችን ሊዘጋጋ የሚችለውን የሂጃብን ፈዲላና ደረጃውን ሲያቅም። ወደ ኪታቡ ከመግባታችን በፊት አንድ ሁለት ሙቀዲማዎች አሉ። አንደኛው ሂጃብ ለምንድን ነው የተደነገገው? ይሄ ሊታወቅ ይገባዋል። ባጭሩ ሂጃብ ዒባዳ ነው። ሶላት ሰግደን ሰደቃ ሰተን ሐጅና ዑምራ አድርገን አጅር እንደምናገኘው ሁሉ ሂጃብ በመልበሳችን ሴቶች በመልበሳቸው በማስለበሳችን ለሂጃብ በመቆርቆራችንና የሂጃብ ጉዳይ ልባችን ውስጥ ቦታ ማግኘቱ የዒባዳ አካል ወደ አላህ ተባረከ ወተዓላ የሚያቃርብ መልካም ተግባር። ውዱእ ስናደርግ አጅር እንደምናገኘው እህታችን እንደምታገኘው ከቤት ስትወጣት ሂጃቤ ኒቃቤ ብላ ተጨንቃ ኒቃቧን ፈልጋ ማስሯ ራሱን የቻለ ዒባዳ የማያደክም ዒባዳ ማለት ነው። ይሄን ስናቅ ነው ሂጃብ ላይ ልንጠነክር የምንችለው። የሂጃብ ጉዳይ ሊያሳስበንና ሊያስጨንቀን የሚችለውን ይሄኔ ነው። ይሄን ማወቃችን ሂጃብ ዒባዳ መሆኑን ማወቃችን በሂጃብ መንገድ ላይ የሚመጡ ነገሮችን በሙሉ እንድንቋቋም ያደርገናል፣ እንድንሰበር ያደርገናል። ለሂጃብ መክፈል ያለብንን ሁሉ እንድንከፍል ያደርገናል። በሀገራችሁ መስገድ አትችሉም፣ ላ ኢላሃ ኢለላህ ማለት አትችሉም ሲባል የሚሰማን አይነት ስሜትም ሂጃብ ሲቀር ይሰማናል ማለት። ይሄም ዒባዳ ነው፣ ያም ዒባዳ ነው። ሂጃብ የእስልምና መገለጫ፣ የሙስሊምነት መገለጫ ነው። የአንዲት ሴት ማንነቷ የሚታወቀውም ባለባበሷ። በጥቅሉ ኢብኑ ተይሚያ ረሒመሁላህ ተዓላ ኢቅቲዳእ ሲራጥ ሙስተቂም እንደጠቀሱት ልብስ በራሱ የማንነት መገለጫ ነው። አንድ ሰው የምትቀርበው የምትለቀውም አንዳንዴ አለባበሱን አይተህ። በመሆኑም ሸሪዓችን ላይ ለልብስ ትልቅ ቦታ ተሰጥቷል። የፍቅህ ክታቦች ላይ የሐዲት ክታቦች ላይ ባቡል ሊባስ ኪታቡል ሊባስ ብሎ አስቀምጠዋል። ምን አይነት አልባሳቶችን ነው መልበስ ማይቻለው፣ ሴቶች እንዴት መልበስ አለባቸው፣ ወንዶች እንዴት መልበስ አለባቸው ሰፊው ተቀምጧል። የሐዲትም የፍቅህም ክታቦች ላይ ከዛ በፊት ሁሉ ቁርአን ላይ ቦታ ተሰጥቷል። ልበሱ ልብስ ተብሏል። የተጠላው አለባበስ የቱ ነው? የተከለከለው የቱ ነው? የታዘዘው የቱ ነው? ነቢዩ ምን አይነት ልብስ ለብሱ ነበር? የሶሐባ ሴቶች ምን አይነት ልብስ ለብሱ ነበር? ተብራርቷል። በመሆኑም ትኩረት ልንሰጠው ይገባል።
ዒባዳ ከመሆኑ አንጻርና የማንነት መገለጫ ከመሆኑ አንጻር በረሱሉ ሰለላሁ ዐለይሂ ወሰለም ዘመን ከተካሄዱ ጂሃዶች መሃል አንዱ መነሻው ሒጃብ ነበር። ከሰሓቢያት ሴቶች መሃል አንዷ ዕቃ ልትገዛ ቁጭ ስትል አንዱ ኸቢት የሆነ አይሁዲ መጥቶ የለበሰችውን ልብስ የታችኛውን ጫፍ ራሷ ጭንቅላቷ ላይ ካለው ጋር ቀስ ብሎ አሰረው። ከዛ በኋላ ስትነሳ ሒጃቧ ተገለጠ። የድረሱልኝ ጥሪ አሰማች። በጊዜው የነበረ የሒጃብ ጉዳይ የሴት ልጅ ዒፋና ክብር ዒርድ የሚያሳስበው አንዱ ሰሓቢ እርምጃ ወሰደበት። እዛ ቦታ ላይ ያሉ አይሁዶች ተጠራርተው ደግሞ ይህ ሰሓቢ ላይ ሌላ እርምጃ ወሰዱ። ነቢያችን ሰለላሁ ዐለይሂ ወሰለም ሰይፋቸውን መዘው የሚታወቅን ጂሃድ አወጁ ማለት ነው። ይህን ያክል ቦታ ያለው ጉዳይ ነው። ቁርአን ላይ አያቶች በርካታ አንቀጾች ተሰጥቶት የተዳሰሰ ጉዳይ ነው። ራሱን የቻለ ኪታብ የተጻፈለት ጉዳይ ነው። አሕካሙል መርአ ሊባሱል መርአ ተብሎ ክታብ ተጽፏል። ይህ ሆኖ ሳለ ባለንበት ጊዜ ሒጃብን እንደ ባህል የሚቆጥሩ ሰዎች አሉ። ሒጃብ መልበስ ያለባቸው አረቦች ናቸው፣ የነሱ ባህል ስለሆነ በሆነ አጋጣሚ እንኳ ከአረቦች ጋር ተቀራርበው ቢለብሱ ወደ ሀገራቸው ሲመጡ ሀገሩን ሊመስሉ ይገባቸዋል የሚባል አልፎ ሁሉ አጉል ሙተፈቅህ የሆኑ ሹህራ ነው ብለው የሚያስፈልጉም ነው። በዲናችን የሹህራ ልብስ ተከልክሏል። አካባቢ ላይ ካሉ ሰዎች ለየት የሚያደርግ ልብስ ተከልክሏልና እኛ አካባቢ ሒጃብ ኒቃብ አይታወቅም፣ የሹህራ ልብስ የሚለው ውስጥ ይገባል ብለው የሚያስፈልጉ፣ ሌሎች ደግሞ ለነቢዩ ሚስቶች ብቻ ነው ብለው ሌሎች ሙእሚኖች እንዳይለብሱ የሚያደርጓል። ወኩሉሁም ዐላ ኸጠእ፣ ሁሉም ስህተት ላይ ነው ያሉት። የስህተቱ ደረጃ አንጻራዊ ልዩነት ቢኖረው አላህ በተከበረው መቼም በማይሻረው ቃሉ አንተ ነቢይ ሆይ ለሚስቶችህ፣ ለልጆችህ፣ ለምእመናን ሴቶች ሒጃባቸውን እንዲለብሱ እዘዝ ብሏል። የትኛውም ዘመን ላይ የትኛውም ሀገር ላይ ያለች ሙእሚን የሆነች ሴት አላህ በተከበረው ቁርአኑ በነቢይ አማካኝነት ሒጃብ እንድትለብስ አዟታል። ሒጃብ ምንድን ነው? ወደፊት የምንመጣበት ይሆናል። ሒጃብ ሲባል እንደ ሀገር እንደ ዘመን የሚለያይ ነገር የለም። እነሆ ሒጃብ ዒባዳ ነው፣ የማንነት መገለጫ ነው። ሶስተኛ ደረጃ የነቢዩን ሱና መከተል፣ የደጋግ ቀደምቶችን ሱና መከተል። ነቢያችን ሰለላሁ ዐለይሂ ወሰለም ሚስቶቻቸውን አስለብሰዋል፣ ልጆቻቸውን አስለብሰዋል። በዘመኑ የነበሩ ሰሓቦቻቸውን ሚስቶቻቸውን አስለብሰዋል። ሒጃብ አድርጉ የሚለው የቁርአን አንቀጽ ሲወርድ ወዲያውኑ ሻርፓቸውን እየቀደዱት ወይም የሰነጠቁት ፊታቸውን ሸፍነው ወጡ ብላለች እናታችን አይሻ ረዲየላሁ ዐንሃ። ዛሬ ነገውን ካላሉ ይሄ ትዕዛዝ ሱና ነው ዋጅብ ነው ካላሉ መልከ መልካም ከሆነች ታድርግ፣ ካልሆነች አታድርግ፣ ወጣት ከሆነች ታድርግ፣ የገፋች ከሆነች አታድርግ ብሎ አንዳንድ ፉቃዎች እንደሚሉትም አላሉ። ወዲያውኑ አድርጉ የሚል ቁርአን አንቀጽ መጣ። ይሄ አንቀጽ እንደወረደ ሰሓቦች ወደ ዘመዶቻቸው ቤት የሄዱ በርጋ ቆመው ቁል ሊአዝዋጅክ ወበናቲክ ወኒሳኢል ሙእሚኒን ዩድኒን ዐለይሂን ሚን ጀላቢቢሂን የሚለውን የቁርአን አንቀጽ በየዘመዳቸው ቤት የዞሩ ያነቡ ነበር። ወዲያውኑ ደግሞ ሰምዐን ወጣዓ እያሉ ያላቸውን ልብስ ልብሱ በተባለው መሰረት ለመልበስ በሚያስችል መልኩ ያዘጋጁ ለብሱት ነበር። ይህ የቁርአን አንቀጽ ከመውረዱ በፊት የአረብ ሴቶች ራቆታቸውን ሄዱ ነበር ማለት አይደለም። በል አንዳንድ የተፍሲር ክታቦች ላይ እንዳለው አንዳንድ አካባቢዎች ላይ እንደሚታየው ሻሻቸውን እንደዚህ አድርገው ያስሩ ነበር። ያን የነበሩ ሴቶች ሁሉ ማለት ነው፣ ፀጉራቸው አይታይም ነበር። ቁርአኑ መጥቶ ዩዝኒን ዐለይሂን ሚን ጀላቢቢሂን ደረታቸውን ይሸፍኗል። ወደ ኋላ ሳይሆን መልበስ ያለባችሁ ከፊት ጀምሮ እንደዚህ ነው መልበስ ያለባችሁ አላቸው። ኢዘን ሒጃብ የረሱሉ የሰሓቦችና የሰለፎች ሱናና ሀዲ ነው። ፈላሕና ነጃሕን የፈለገች ሴት፣ የቅያም ቀን ከውርደት መዳን የፈለገች ሴት መከተል ያለባት ነቢዩና ሰሓቦች አይሻን፣ ሐፍሳን፣ መይሙናን፣ ሶፊያን። እነዚህ ሁሉ ሒጃብ ይለብሱ ነበር። ከዚህ በተቃራኒው ደግሞ ያለው መንገድ የጃሂልያ የኒፋቅ መንገድ ወላ ተበረጅና ተበሩጀ አልጃሂልየት ልኡላ ተብሎ የቀድሞ አላዋቂዎች የሚገላለጡትን አይነት አትገላለጡ ብሎ የቀድሞ አላዋቂዎች ራቆታቸውን ሄዱ ነበር ማለት አይደለም። መሸፈን ያለበትን የሰውነት አካላቸውን ይገልጡት ነበር። ይሄን ሸፍኑት ማለት ነው። ሒጃብን መተው
ለራስም ለሌሎችም ፊትና መሆን። የቅያም ቀን አላህ ፊት ስንቆም አይደለም ሌሎችን ወንጀል ላይ ጥለን ለወንጀል ሰበብ በመሆናችን ምክንያት የሌሎችን ወንጀል ተሸክመን መቆም አይደለም የራሳችንን ወንጀሉን ከተሸክመው መቆም የሚከብድበት ቀን፣ የውርደት የሌላ ቀን፣ ነፍስ ያውጪ የሚባልበት ቀን፣ ወደ አባት ወደ እናት ቢሸሹ ምንም ማግኘት ማይቻልበት ቀን፣ ኢብራሂም፣ ኑህ፣ ዒሳ፣ ሙሳ የሚሸሹበት ቀን፣ የሚፈሩበት ቀን። የውም የፊሩል መርኡ ሚን አኺህ ወኡሚሂ ወአቢህ። ነቢዩ ከአባት እናታቸው የሚሸሹበት ቀን ነው። ኑህ ከልጃቸው የሚሸሹበት ቀን ነው። ሉጥ ከምስታቸው የሚሸሹበት ቀን ነው። ሊኩል እምሪኢን ሚንሁም የውመኢዝን ሻእኑን ዩግኒህ። ሒጃብን ባለመልበስ ብዙ ፊትናዎች ይመጣሉ። ተገላልጣ በመሄዷ ምክንያት አንዲት ሴት ልጅ እሷን በማየታቸው ምክንያት ሐራም አስበው ሐራም ላይ ወደቁ እንደሆነ ተሕሚሉ አውዛራ ወንጀላቸውን ትሸከማለች። ምክንያቱም የሸርን ነገር በር የከፈተ እሱ በከፈተው በር ገብተው ሸር የሰሩ ሰዎችን ወንጀል ሁሉ አላህ ያሸክመዋል፣ ከነሱ ወንጀል ምንም ሳይቀነስ። እነዚህ ለሸር በር በመክፈታቸው፣ እነዚያ ሸርን በመስራታቸው። ኡመተል ኢስላም ሸባበል ኢስላም እንዲበላሽ ሰበብ ከሆኑ ዋና ዋና ነገሮች መሃል አንዱ ሴት ልጅ ሒጃቧ ላይ መስነፏ። ሴቶች ሸሪዓው ባዘዘው መሰረት ሒጃብ ቢያደርጉ የሙሽክላው የችግሩ ግማሹ ይቀረፋል። ሸሪዓው ሴቶች ሒጃብ እንዲያደርጉ ወንዶች አይናቸውን ሰበር እንዲያደርጉ አዟል። ምንም እንኳ ወንዱ አይኑን ሰበር ቢያደርግ ሴት ልጅ ካልተሸፈነችና ሒጃብ ካላደረገች ፊትናው እንዳለ ነው። የሰው ልጅ ነፍሱ አስቸጋሪ ናት። በሰሓባ ደረጃ እንኳ ከሰሓቦች መሃል አንዱ ስለ እይታ ጠይቋቸዋል ነቢዩን ሰለላሁ ዐለይሂ ወሰለም። የመጀመሪያው ይፈቀድልሃል ሳታቂ ያየኸው፣ ሁለተኛው ግን አይፈቀድልህም። ሰሓቢ ከመሆኑ ጋር ማለት አኽር ዘመን ላይ ያሉት እሳ አይናቸውን መቆጣጠር ይከብዳቸው። ሒጃብ ተደርጎ ሁሉ አይን መስበር የሚያስፈልግበት ሁኔታ አለ። ለብሰው ሁሉ አትያት ብሏል ሸሪዓ። ሴትን ዝም ብለውን ብላት ለብሰው ለብሰውን ከአትዩ ከመባሉ ጋር ወንዶች አይናቸውን ከመስበራቸው ጋር ሁሉ ፊትና እየታየ ነው። ፈከይፍ አይን መስበርም ከቀረ የውበት ሁሉ መሰብሰቢያ የሆነው ፊትም ተገልጦ ከተካሄደ ስጋ የሚበላና ወደዚህ ጋር አስቀምጦ ከዛ አትብላ እንደማለት ነው። هذا هو الحال። የሰው ልጅ ጠቢዓ ተፈጥሮ ነው። ወንድ ሴትን ይፈልጋል፣ ሴት ወንድን ትፈልጋለች። እነዚህ ሁለቱ እንደ ማግኔት የሚሳሳቡ ነገሮች ናቸው። ሸሪዓው አጠራጥሯል። በሩ መከፈት ያለበት ሰዓት ላይ ሊከፈት ይገባል። መነሳት ላለበት ለሚፈቀድላቸው ሰዎች ብቻ ሒጃቡ ሊነሳ ይገባል። በተረፈ በኒ እስራኤሎች እንደጠፉ ተብረን እንጠፋል። የበኒ እስራኤሎች የመጥፊያቸው ሰበብ ሴቶች ናቸው ብላ ነብዩ ሰለላሁ ዐለይሂ ወሰለም ኢማም አሕመድ ሙስነዳቸው ላይ እንደጠቀሱት እስራኤሎች ዘንድ የሚታወቁ ሁለት ሴቶች ነበሩ። ወንዶችን ለመፈተን ብቻ ብላ ከእንጨት የተሰራ ረዥም ጫማ አድርጋ ሽቶ ተቀብታ ተኳኩላ የምትሄድ ሴት ነበረች። እሷን እያዩ ይሄን መንገድ የሚጓዙ ሌሎችም ነበሩ። በዚህ የመጣ ትልቁም ትንሹም ተፈተኗል። አላህ ባላውን አምጥቶባቸዋል፣ ተበላሽተዋል። ሉዒነ አለዚነ ከፈሩ ተብላ የኡመት ሙሐመድም ሓል ይሄ ሊሆን አይገባም። በኒ እስራኤሎች የተፈተኑት በሴት ከሆነ አሁንም ሴት አለ፣ በሴት መፈተን አይቀርም በሩ ካልተዘጋማት ነው። ተበሩጅ ሴት ልጅ ራሷም እንድትፈተን ያደርጋታል፣ ሌላኛው አካልም ወንዱም እንዲፈተን ያደርጋል። ለብሳ ሸሪዓዊ ሒጃብን አድርጋ በምትሄድበት ጊዜ ራሷም ከፊትና ትድናለች፣ ሌሎችንም ከፊትና ታድናለች። ቁርአን ላይ አላህ መምራን ዛሊከ አድና አን ዩዕረፍና። ልጅ ሆነን ይህን የቁርአን አያ ስንቀራ ተፍሲር ከመቅራታችን በፊት ዛሊከ አድና አን ዩዕረፍና ማለት ነው እንዲታወቁ። አጠቃላይ ለፍዙን ልታገው ትችላለህ። ዛሊከ አድና አን ዩዕረፍ ሒጃብ እያደረጉ እንዴት ነው የሚታወቁት? የተፍሲር ክታቦችን በምትቀራበት ጊዜ አሕካም ሊባስ አልመርአን በምታነብበት ጊዜ እንደኛ ሁሉ ባሉ ሀገሮች ላይ ይህ አያ ሲሩ ግልጽ ይሆንልሃል። መጀመሪያ አካባቢ ላይ ሒጃብ እኛ ሀገር የተለመደ ሰሞን ላይ ሒጃብ ላይ አንዳንድ ፊትናዎች ነበሩ። ሒጃብ ላይ የሚያሾፉ ሰዎች ነበሩ፣ የሚያላግጡ ሰዎች ነበሩ። ከመሆኑም ጋር 99% አንዲት ሴት ሙሉ ሒጃብ ካደረገች ሌሎች ሴቶችን የያዘ አዳም ያደርገው ወንዱን ጋር መንገድ ይለቅላል። ዛሊከ አድና አን ዩዕረፍ የተከበሩ መሆናቸው ሸርን የማይፈልጉ መሆናቸው እንዲታወቅ ያደርጋል ሒጃብ ማድረጋቸው ብሎናል አላህ ተባረከ ወተዓላ። በአንጻሩ ደግሞ ተገላልጣ ተኳኩላ ተሽመንመና በምትሄድበት ጊዜ ኑ ያዙኝ ማለት ነው። አልተናገረችም።
ይህም በተጨባጭ እየታየ መንገድ ላይ ሰዎች ዱርዬዎች አዳ የሚያደርጓት የሚለክፏት ራሷ እስኪያማ ድረስ ሙባየቃ ውስጥ የምትገባው እሷ ራሷ በምታሳየው ልብስና ሸክል። አማ ሸሪዓው ያዘዘውን አይነት ልብስ ለብሳ ሊፈትኑ የሚችሉ ሰውነቶቿን በሙሉ ቁርአን ላይ ሐዲስ ላይ በታዘዘው ሰሓቦች ሰርተው ባሳዩት መሰረት ሸፍና የምትሄድ ሴት ምንም አይነት አዳ አይደርስበት። አልጀዛ ሚን ጂንሲል ዐመል፣ አላህ ጀዛዋን ይከፍላታል። አላህን አክብራለች፣ ሰዎችም ያከብራት። የዚህ ተቃራኒ ከጃሂልያ መመሳሰል ነው። አንድ ነገር በጃሂልያ ከተመሳሰለ ከእንስሳ ጋር ከተመሳሰለ በዲናችን ሐራም። እንዲያታድርጉ እንደ ውሻ መሰለኝ እንዲያታድርጉ እንደ ጃሂልያ ከተባለ የኡሱል ዑለሞች እንደሚሉት ይህ ድርጊት ሐራም መሆኑን ያሳያል። አላህ ቁርአን ላይ ወላ ተበረጅነ ተበሩጀል ጃሂልየቲል ኡላ፣ እንደ ቀድሞ ጃሂሎች አትገላለጡ ብሏል። ይህ የጃሂልያ ባህሪ ነው ተብሎ አንድ ነገር ከተከለከለ ሌላ ደሊል የማያስፈልገውም አስል አለው፣ የተከለከለ ነው፣ ሐራም። ከእንስሳ ጋር ከተመሳሰለ የተከለከለ ነው፣ ሐራም። መተለን ስጦታ ሰጥቶ የሰጠኸውን ስጦታ መልሶ መቀበልና መልስልኝ ማለት ሐራም፣ የተከለከለ። ደሊሉ ምንድን ነው? ነቢያችን ሰለላሁ ዐለይሂ ወሰለም ስጦታ ሰጥቶ ሲያበቃ ስጦታውን መልሶ የሚወስድ ሰው ልክ እንደ ውሻ ነው፣ አስመልሶ ሲያበቃ ተመልሶ እንደሚበላ ብለዋል። ሀዲያን ሰጥቶ ከዛ መልሶልኝ ብሎ ማለት ሐራም ነው ብሎ ዑለሞች ደሊል የሚያደርጉት ይሄ ነው። ለማዳ ይሄን ተግባር ከውሻ ጋር መሳስለውታል። እዚህ ጋር ተበሩጅን የጃሂልያ ባህሪ ያደርገውታል። ተገላልጦ መሄድ ሐራም ነው። መገላለጥ ምን ማለት ነው? ብዙ እህቶች የሚያነሱት ጥያቄ ነው። መገላለጥ ስትል ምን ማለት ፈልገህ ነው? ጠጉሩን ገልጦ መሄድ ማለት አይደለም። እኛ ፈልግ መገላለጥ ምን ማለት ነው? ይህ ሪሳለቱል ሒጃብ ላይ በሰፊው እንዳሰሰው የሆነ ጉዳይ ነው። ከዚህ የምንረዳው ሒጃብ ባህል አይደለም፣ ሒጃብ ዒባዳ ነው። ዒባዳ እስከሆነ ድረስ ደግሞ ዘመን፣ ጊዜ፣ አየር አይወስነው፣ አይገድብም። ቀደምት ሰሓቢያት ሒጃብ ይለብሱ ነበር ዒባዳ ስለሆነ፣ አሁንም ያሉ ሴቶች ሒጃብ ሊለብሱ ይገባል ዒባዳ ስለሆነ። ዒባዳ እስከ መቼ መሆን እንዳለበት አላህ ነግሮናል። ወዕቡድ ረበከ ሐታ ያእቲየከል የቂን። መን ካነ የርጁ ሊቃአ ረቢህ ፈልያዕመል ዐመለን ሷሊሐን። ከጌታው ጋር መገናኘት የሚፈልግ መልካም ስራ ይስራ ተብሏል። ሒጃብ ከመልካም ስራዎች መሃል አንዱ። መልካም ስራ ይበቃኛል አልፈልግም ያለች ሴት ሒጃብን ልተው ይገባል። አማ መልካም ስራ እንፈልጋለሁ የአላህ ባሪያ መሆን እንፈልጋለሁ የምትል ሴት ሒጃብን ልተው ይገባል። ሸሪዓው ያዘዘውን አይነት ሒጃብ ማለት ነው። በመሆኑም ሒጃብ እንደ ዘመኑ ሊቀያየር አይችልም አስሉ ማለት ነው። ሒጃብን እንደ ዘመናዊነት በመቁጠር ወይም ደግሞ ሒጃብ እንደ ዘመኑ ይቀያየራል ብለው በማሰብ የሒጃብ መስፈርትን ያላሟሉ ልብሶችን የሚለብሱ እህቶች አሉ። ሒጃባቸውን ከዘመኑ ከሀገሩ ጋር ለማጣጣም የሚሞክሩ እህቶች አሉ። ሙሉ ሒጃብ ማታደርገዋ ሴት የምትለብሰውን ልብስ እነሱ ስሙን ቀይረው ዲዛይኑን ቀይረው ሒጃብ ብለው ይጠቀሙታል። ሙተሐጅባ ነኝ ይላል። ሒጃብ 8 መስፈርት አለው። እነዚህ 8ቱ መስፈርቶች ከተሟሉ ሒጃብ ነው። ምንም ይሁን ምን ከ8ቱ መስፈርቶች መሃል አንዱ ከጎደለ ሒጃብ አይደለም። ለሶላት 9 የሚደርሱ ሸርጦች እንዳሉት ሁሉ ለሒጃብም ሸርጥ አለ። ለሙዓመላዎች ራሱን የቻለ ሸርጥ ተቀምጦላቸዋል። ቅድመ ዝግጅት ማለት ነው፣ ቅድመ ሁኔታዎች ማለት ነው። እነዚህ ነገሮችን አሟልቶ አንድ ሰው ዒባዳውን ሲፈጽመው ተቀባይነት እንደሚያገኘው ሁሉ ሒጃብም እነዚህ መስፈርቶችን አሟልቶ ሲለበስ ሒጃብ ይሆናል። መስገድ ስላለብን ብቻ ብለን ወደ ቅብላ ዞረን ብንሰግድ ዐውራችን ሳንሰትር ወቅቱ ሳይገባ ውዱእ ሳናደርግ ብንሰግድ ተቀባይነት እንደማይኖረውና አላህ ዘንድ ሶላት እንደማይባለው ሁሉ ሴት ልጅ ሒጃብ ስትለብስም ወፈር ያለ ካልሆነ በሸሪዓው ሸፍኑት የተባለውን ሰውነት በሙሉ የማይሸፍን ከሆነ በራሱ ብልጭልጭና ጌጥ ነገር ከሆነ ከወንድ ጋር የሚያመሳስል ከሆነ ከካፍር ጋር የሚያመሳስል ከሆነ አላህ ዘንድ ምን አይደለም? ሒጃብ አይደለም። እሷ ዘንድ ሒጃብ ልትለው ትችላለች። ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ስንትና ስንት የሚለብሱ አሉ ዱንያ ላይ አኺራ ላይ ማይለብሱ፣ አሁን አላያቸው ወደፊት ይመጣሉ ረገሟቸው የተረገሙ ናቸው ብለው ካሲያት ዓሪያት ብለው ለብሰው ያልለበሱ ብለው እንደነሱ አመለካከት ለብሰዋል፣ እንደ ሀገሩ ባህል ለብሰዋል። ላኪን እንደ ሸሪዓ ሚዛን አልለበሱም። ኢዘን የሶላት ሸርጦችን ጠብቀን እንጂ ሶላት ውስጥ እንደማንገባው ሸርጡን ሳናሟላ ከሰገደን ሶላቴ ትክክል አይደለም መድገም አለብኝ ብለን እንደምንመለሰው ሁሉ ሒጃብን በተመለከተም
ይሄን ነው አካሄድ ልንሄድ ይገባል። ከጥንት ጀምሮ እኛ ሀገር የተለመደው ሒጃብ ይሄ ነው ሌላ አናቅም ልንል አይገባም። ከጥንት ጀምሮ ውዱእ የሚያፈርሱ ነገሮችን የማያውቁ ሰዎች አሉ። ከጊዜ በኋላ ይህ ነገር ውዱእ ያጠፋል ሲባሉ አይ ድሮ ጀምሮ እኛ ሀገር ይሄ ነገር ውዱእ ያጠፋምና ዝም ብዬ እሰግዳለሁ እንደማይባለው ሁሉ ሒጃብ ላይም ይህ የሒጃብ ሸርጥ ነው ከተባለች አንዲት በአላህና በመጨረሻው ከምታምን ሴት ሰሚዕና ወአጣዕና ትልከብ። ስለ ሒጃብ የሚያወራው ሱራ ላይ ነው አላህ ተባረከ ወተዓላ ወማ ካነ ሊሙእሚኒን ወላ ሙእሚነትን ኢዛ ቀደ አላሁ ወረሱሉሁ አምረን አን የኩነ ለሁሙል ኺያር። በአላህ የምታምን ሴትና በአላህ የሚያምን ወንድ አላህና መልእክተኛው አንድን ነገር ከወሰኑ ካዘዙ ከፈረዱ አማራጭ ሊኖራቸው አይገባም። ይህን ያልተቀበለና ሌላ አማራጭ የወሰደ ግልጽ የሆነ መጥመምን ቀሟል ወላ አላህ ተባረከ ወተዓላ። ሸሪዓው ለሒጃብ ያስቀመጠውን መስፈርት ትታ የራሷን አማራጭ ይዛ የምትሄድ ከሆነ ሀገሬ፣ ባህሌ፣ ዘመኑ የምትል ከሆነ የአላህና የመልእክተኛውን ሕግ ከመስማቷ ከማውቋ ጋር ሌላ አማራጭ ተጠቅማለች። ግልጽ የሆነ መጥመምን ቀማለች ማለት ነው። ሒጃብ ዒባዳ መሆኑን የዘነጉ በርካታ እህቶች ሒጃብን ከዘመኑ ጋር ለማስኬድ የሚያደርጉት ሙከራ ተበሩጅ ውስጥ እንዲወድቁ አድርጓቸዋል። የሒጃብ ክብሩ እንዲጠፋ አድርጓል። ሒጃብን ስንለብስ ዒባዳ ነው ካለን ሐጅ ተቀባይነት ያገኝ ዘንድ ቀድሜ ምን ማሟላት አለብን ብለው እንደምንጠይቀው እንድንጠይቅ ያደርገናል። አማ እንዲሁ ልብስ ነው ብለን ብቻ የምንለብሰው ከሆነ ዘመኑ በመጣ በተቀየረ ቁጥር ሒጃቡም ሊቀየር ይገባል። ይህ የሙእሚን ሴት ባህሪ አይደለም። ሒጃባችንን በተመለከተ ሶሐቦች እንዴት ይለብሱ ነበር፣ ታቢዒዎች እንዴት ይለብሱ ነበር ብለን ልንጠይቅ ይገባል። አይሻ ረዲየላሁ ዐንሃ እንዴት ነበር የምትለብሰው? ሒጃብን በመልበስ ዙሪያስ ምን ብላለች ልንልና ልናጠና ይገባናል። በዘመኑ ያለችዋ አይሻ የቀድሞ አይሻ የምትናፈቀውን ጀነት እስከናፈቀች ድረስ የድሮ አይሻ ትሄድበት በነበረው መንገድ መሄድ መቻል አለባት። የተወሰኑ ሴቶች እናታችን አይሻ ረዲየላሁ ዐንሃ የነቢ ባለቤት የምእመናን እናት ጋር ሲቀርቡ የሆነ አይነት ልብስ ለብሰው ነበር። አይሻ ረዲየላሁ ዐንሃ ይህን ልብስ አይታ ዝም አላለቻቸው። ይሄ ልብስ በአላህና በመጨረሻው ቀን የሚያምን ሰው ልብስ አይደለም። በአላህና በመጨረሻው ቀን የምታምኝ ከሆነ ይሄን ልብስ ዞር አድርጉት፣ በአላህና በመጨረሻው ቀን የማታምኑ ከሆነ ደግሞ የፈለጋችሁትን ልበሱ ብላቻለች። ሌላ ጊዜ ደግሞ ከታቢዒዎች መሃል አንዱ አልመርአቱ ቱብሪዙ ወጅሃሃ ብሎ ሲጠይቃት ቃለ ያእኹዙ ተውበሃ ሚን ሰድሪሃ ወዩልቂህ ዐላ ወጅሂሃ ብለዋለች። ፊቷን ገልጣ የምትሄድ ሴት ብትገጥመኝ ምን ላደርግ ብሎ ሲጠይቃት ደረቷ አካባቢ ያለውን የጀልባቡን የልብሱን አካል አንስተህ ፊቷ ላይ ጣል አድርገው ሸፍኑ። ሙንከር ነው ማለት አይተህ ዝም ብለህ ልታልፍ አይገባም። ይህ ነበር የነሱ ሒጃብ። ከቤታቸው ውስጥ 40 ዓመት ያልወጡ ሴቶች አሉ። ልብሴን አጅነቢ አይቶታል ከእንግዲህ አልለብሰውም ያሉ ሴቶች አሉ። ልብሷን ያይ ተመልከት። ጀልባቧ በሆነ አጋጣሚ ቫልም የሆነ ግፍ የሆነ መሪ ወሯቸው የተወሰኑ ጊዜ ተይዞ ተደናብረው ቆይቷል። ኋላ ላይ ልብሱ ሲመጣ አጅነቢ ያየውን ልብስ አልሸፍንበትም ራሴ ሒጃቤን ተከልክዬ ከቤት አልወጣም፣ ሒጃብ ጥዬ ከቤት አልወጣም ብሎ 40 ዓመት ቤት የተቀመጧል። እነዚህ አላህ የመረጣቸው የሒጃብን ምንነት ያወቁ ናቸው። ዛሬ አክስ ሆኖ ነው ያየን ያለ። ቤት ሆነው የለብሱት የነበረውን ልብስ እንኳ ሲወጡ መልበስ አይፈልጉም። የግድ አይንን የሚስብ ስህተት ላይ የሚጥል ከሸሪዓው ጋር ቀጥታ የሚጋጭን ልብስ ለብሰው የሚሄዱበት አጋጣሚ ነው ያለው። እውነት አላህ የምንፈራ ከሆነ ትክክለኛውን ኢማን መያዝ የምንፈልግ ከሆነ ፈኢን አመኑ ቢሚስሊ ማ አመንቱም ቢሂ ብለው ሰሓቦችን አላህ ወዷቸው ምሯቸዋል፣ ይቅር ብሏቸዋል። ከእነሱ በኋላ የሚመጡና እነሱ ያመኑትን አይነት ኢማን ያመኑትንም አላህ ተባረከ ወተዓላ ወዷቸዋል፣ ይቅር ብሏቸዋል። የትኛውም ዘመን ላይ ቢኖር እነሆ ሒጃብ የኢማን አካል ነው፣ የዒባዳ አካል ነው፣ የመልካም ስራ አካል ነው ብለናል። መልካም ስራን ስንሰራ፣ ዒባዳን ስንሰራ ቀደምት አላህ የወደዳቸውና ስራቸውን የተቀበላቸው ሰሓቢያት ሰሓቦች በሰሩት መልኩ ሊሆን ይገባል። ሒጃባችንን እነሱ እንደለበሱት ከለበስ ነው አምነናል ማለት ነው። ሒጃቡ ሒጃብ አላህ ዘንድ አጅር ያሰጥ፣ ከአላህ ቁጣ ይጠብቅ። ተወሱል ብናደርግበት ዱዓችን ሙስተጃብ ያደርግ። ያ ረብ በእንዲህ አይነት አስቸጋሪ ቀን ላይ ለአንተ ብዬ ጾም ያለው ይሄን ያደረግኩት ለአንተ ብዬ ከሆነ ይህን በላ አስወግድልኝ፣ ይህን አደርግልኝ ብለን ተወሱል ማድረግ ይቻላል። ወሀከዛ ሙስሊም እህት ያ ረብ ስንት ፈተናዎችን ተቋቁሜ ለአንተ ብዬ ነው ሙሉ ሒጃብ አድርጌ የሚሄደው ይሄን ያደረግኩት ለአንተ ብዬ ከሆነ ይሄን ሓጃ ይናውጣልኝ ብላ ዱዓ ማድረግ ትችላለች።
لأنه من الأعمال الصالحة ከመልካም ስራዎች ይመደባል። በአንጻሩ ደግሞ ሒጃብም ላይ ሌሎች ነገሮች ላይ ሙተሳሂል መሆን፣ ስሜትን መከተል፣ የሸሪዓውን ህግ መጣስ ዱዓችን መቅቡል እንዳይሆን ግርዶሽ ከሚሆኑ ነገሮች መሃል አንዱ፣ ቀልባችን ጡማኒና እንዳያገኝ ከአላህ እንድንርቅ የሸይጣን መጫወቻ እንድንሆን ከሚያደርጉ ነገሮች መሃል አንዱ ነው። እዘን ሒጃብ ዒባዳ ነው ዓዳ አይደለም የሚለው አንደኛው መግቢያ ሲሆን፣ ሁለተኛው መግቢያ ሒጃብ የራሱ የሆነ አደብ አለው። የማይለብሱ ብዙ እንዳሉ ሁሉ ለብሰው ሲያበቁ የሒጃብን አደብ የሚጥሱ ብዙ እህቶች አሉ። ሒጃብ የሴትን ዐውራ የሚሸፍን ከመሆኑ በተጨማሪ አንድ ራሱን የቻለ ምንነቷን፣ አቋሟን፣ የምታምንበትን ሸሪዓ የሚገልጽና ሰዎችን ወደዚያ የሚጣራ አንድ ራሱን የቻለ የዳዕዋ መንገድ። ለምንድን ነው ሙስሊም ሴቶች እንደዚህ የሚሸፈኑት ብለው ጠይቀው በዚህ ጥያቄ ምላሽ ምክንያት እስላም ውስጥ የገቡ ሰዎች አሉ። ምንም ዳዕዋ ሳይደረግላቸው ነው ስለሙ ሳይሉ። እንደዚሁ ደግሞ ሙሉ ሒጃብ ያደረገች ሴት ለጎረቤቶቿ በምታሳየው መልካም ስነ ምግባርና ሕስነል ጂዋር ብቻ እስልምናን የተቀበሉ ሰዎች አሉ። በአንጻሩ ደግሞ ሸሪዓው የሚያዘውን ጨርቅ ከመልበሷ ጋር ሸሪዓ የሚከለክለውን ተግባር በመፈጸሟ ምክንያት ከእስላም የወጡ ሰዎች አሉ። ፊታቸውን ሸፍነው ሒጃብ አድርገው ይሰርቃሉ። የስርቆት ሃይማኖት ነው። ልክ ሒጃብ አድርገው ብሎ እንዳዘዘው ስርቆ ብሎ እንዳዘዝ አድርገው ተረተቡት ማለት ነው። ይህ ሊሆን የቻለው የሒጃብን አደብ ባለመጠበቅ ምክንያት። በአንተ በኩል እስላም እንዳይደፈር አደራህን ይሆን ነበር ደጋ ቀደምቶች። ወደ አላህ ከሚያቃርቡ መልካም ስራዎች መሃል አንዱ የእስላምን ድንበር ተግረን መጠበቅ ነው ነበር። ድርቅ የሚመጣው ሰላም የሚጠፋው በእኔ ሰበብ ሊሆን ይችላል ብለን ራሳችንን እንድንጠረጥር፣ እንድንመክር፣ እንድንገመግም ይመክሩ ነበር። ከደጋ ቀደምቶች መሃል አንዱ ለረዥም ዓመታት ስጋ አምሮት ሳይበላ ቆይቶ ከዛ አምሮቱ በጣም ሲያየል ስጋ ይዞ መጣ። ልክ በሩ ጋር ሲደርስ ኃይለኛ አውሎ ነፋስ መጣ። መሄድ ሁሉ አልቻለም። አላህ ወይ ጠብዓን አዳም ሚነል ሙተሰውፋ ሚነል ሙተዘሂዳ እስከ ዛሬ ነፍሴ የጠየቀችኝ ነገር አያልኩኝ የተከላከልኩኝ ቆይቼ እስከ ዛሬ አሸነፌ ዛሬ ነፍሴን ታዝዤ ለነፍሴ አድሬ ይህን ስጋ በመግዛት የተቆጥተህ ከሆነ ይወት አልኩት። በእኔ ምክንያት ባሮችህን አትቅጣቸው እንዳለ የሲር ክታቦች ላይ ተቀምጧል። هذا أمر مباح بل من الأطعمة التي كان يحبها رسول الله صلى الله عليه وسلم ነብዩ ስጋ ካገኙ ደስ ይላቸው ነበር። ስጋ ይበላል። ላኪን ነፍስያን አደብ ለማስያዝ ብለው ለዙህድ ብለው አንዳንድ አይሞች የራሳቸው መንሀጅ አላቸው። እንዲህ አይነት አተኛትን አልተኛም፣ እንዲህ አይነት ምግብ አልበላም የሚሉ ማለት ነው። ሐራም ነው ብሎ ካለማመን ጋር ላኪን ዑመር እንዳሉት አሊ መንገድ ላይ ስጋ ገዝተው ይዘው ሲሄዱ ማሃዳ ያ አሊ አሏቸው። ዑመር ይሄ ምንድን ነው ሲሏቸው ስጋ ነው። እሽተሃይቱሁ ፈሽተረይቱ ስጋ አምሮኝ ገዝቼ ነው አሉ። ብትራቸው እንደዚህ ያነሱና አወ ኩለመ እሽተሃይተ ሸይአን እሽተረይተሁ ሁሉ ነገር በአማረህ ቁጥር ትገዛዋለህ እንዴ ብለዋቸው። ይሄ የአውሊያኡላህ አልሙተቂን ሀዲይ ነው። ዛሬ አይደለም እንዲህ አይነት ነገሮችን መተው ሐራም መሆኑ በግልጽ እየታወቀ ከየትም ማምጣው ብለው ብቻ ሒሳብ ተረስተ። አልመቅሱድ እዚህ የተፈለገው በእኔ በኩል እስላም እንዳይደፈር፣ ድንበሩ እንዳይነካ፣ የአላህ ባሮች እንዳይቀጡልን ይገባል። ሀከዛ ሙስሊም ሴትም ሒጃብ ስታደርግ አደቡን ልጠብቅና በእኔ ምክንያት ሙስሊሞች ሊወረፉ፣ ስማቸው ሊጠፋ፣ እስልምና ሊደፈር አይገባም እንል ይገባናል። ልንቆረቆር ይገባናል። ሆኖም በአንደኛ ደረጃ ሴት ልጅ ሒጃብን ስትለብስ ለአላህ ብላ ትለብሰው ይገባል። የሒጃብ አደብ አንዱ ኢኽላስ ሊኖረው ይገባል። ለዩልኝ ለስሙልኝ የተለበሰ ሒጃብ ቀጣይነት አይኖርም። የተሟላ ሒጃብም አይሆንም። ትንሽ የሆነች ምክንያት እንቅፋት የምትሆን ነገር ከገጠመች እንዳረጀ ካልሲ ይወረወራል። ለአላህ ተብሎ ከሆነሳ ነፍሴ እስካልወጣች ድረስ ጅልባቤም አይወልቅም የሚል ወኔና አቋም ይኖራል። በኢኽላስ የተጀመረ ነገር አላህ ተባረከ ወተዓላ ዐውኑን ያክልበታል። የሚከብዱ ነገሮችን ሁሉ ያቀለለታል። በሦስተኛ ደረጃ ከሒጃብ አደብ አንዱ የሒጃብን ክብር ከሚነኩ ነገሮች በሙሉ መራቅና መጠንቀቅ ግዴታ ይሆንባታል ሙስሊም ሴት። ቅድም እንደጠቀስነው ሒጃብ ለብሶ መንገድ ላይ ዝም ብሎ መቆም፣ ሸክላቸው ከሚያስፈራ ሰዎች ጋር መሄድ፣
ታክሲ ውስጥ የሚሆን ሰዎች ባሉበት ቦታ ላይ ጮክ ብሎ ማውራት፣ አላስፈላጊ ቀልዶችን መቀለድ፣ ከዚህ ጋር ሒጃብ ተደርጎ ሳለ ከወንድ ጋር ዕቃ ሲቀባበሉ መነካካት መሰል የሆኑ ኸለሎች አሉ። አልፎ ደግሞ ሌላ እምነት ተከታይ ከሆኑ ሰዎች ጋር ሙስሊሞችን ሆን ብለው ከሚከታተሉ ሰዎች ጋር ሙዓመላ ስናደርግ ደግሞ እጅጉኑ ጥንቃቄ ያስፈልጋል። አንዲት ሴት ያደፋቸው ጥፋት የሁሉም ስለሚደረግ ማለት ነው። ኢዳ ሒጃብን ክብር ከሚነኩ ነገሮች፣ ሒጃብ ያደረገችን ሴት ስም ከሚያጠፉ ነገሮች መጠንቀቅና መራቅ ሒጃብ ያደረገች ሴት አደብ ነው፣ የሒጃብ አደብ። በሶስተኛ ደረጃ ሒጃቡን ስንለብሰው የደጋግ ቀደምቶችን አይነት ሒጃብ ለመልበስ መጣርና ሁሌ ራሱን ከነሱ ጋር ማመዛዘን። እንዲሁ በዘመኑ ሰዎች ለብሰዋል እኔም የነሱን ለብሻለሁ ይበቃል ልንል አይገባም። ከሒጃብ አደብ አንዱ የተሟላ ሒጃብ ሊሆን ይገባዋል። ከደጋግ ቀደምቶች ጋር ሁሌ ራሷን ልታመዛዘን ይገባል። ሐፍሳ ቢንቱ ሲሪን ረሒመሁላህ ተዓላ ወረዲየ ዐንሃ እድሜዋ በጣም ገፍቶ ሒጃብ ታደርግ ነበር፣ ሙሉ ሒጃብ ማለት ነው። ይህም ሪሳለቱል ሒጃብ ላይ ከዚህ ተያያዥ የሆነ አሕካም ይመጣል። አንቲ ሚነል ቀዋዒድ አላቲ ቃለ አላሁ ፊሂነ ወልቀዋዒዱ ሚነ ኒሳኢ አላቲ ላ የርጁነ ኒካሐን ለይሰ ዐለይሂነ ጁናሑን አን የضዕነ ሲያበሁነ ገይረ ሙተበረጃትን ቢዚን። አንቺ እኮ ከነዚያ እድሜያቸው ከገፉ ብዙ ከማይንቀሳቀሱ ሴቶች የምትመደቢ ነሽ፣ እነሱ ደግሞ ሒጃባቸውን ቢቀንሱ ችግር የለውም ተብሏልና ስትባል የአንቀጹን መጨረሻውን አንብቡት ነበር። መልሶ አይደለም። አንቀጹ መጨረሻ ምን ይላል? ወአን የስተዕፊፍና ኸይሩን ለሁም። እዛው ባሉበት ቢቀጥሉና ከመገላለጥ ራሳቸውን ሒጃብን ከመቀነስ ራሳቸውን ቢጠብቁ ለእነሱ ኸይር፣ አላህ ለእኔ ኸይር ያለውን አደርጋለሁ። ለን ሒጃብን በተመለከተ የነበራቸው ነظራ አመለካከታቸው እስከምን እንደነበረ ስታቅና የራሷን ሓል የዘመኑን ሓል ስታየው እኔ የምፈልገው እነሱ የሚመኙትን ጀነት እስከሆነ ድረስ የእነሱን መንገድ ልከተል ይገባኛል ልትል ይገባታል ነው። የሒጃብ ዓላማ አለው። ዋናውና ትልቁ አላህን መታዘዝ፣ አላህ ልብሱ ብሎ አዟል። በሁለተኛ ደረጃ የአላህን ውዴታና ደስታ ማግኘት። አንዲት ሴት ልጅ አጅነቢ ወንድ ፊት ለፊቷ ሲኖር ከቤት ስትወጣ ሒጃቤ ብላ ተጨንቃ ፊቷን፣ እጇን፣ እግሯን በምሸፈንበት ጊዜ አላህ ይደስታል። ልክ ሌሊት ላይ ተነስታ ሰላት ስትሰግድ እንደሚደስቱ ይሄም ኢባዳ ነው። ኢባዳ ይሄም የተደነገገው በአላህ አንደበት ነው፣ በቁርአን ነው፣ በረሱል ሐዲት ነው። ይሄም የተደነገገው በቁርአን ነው፣ በቁርአን ሐዲት። ግን አላህን ማስደሰት የምትናፍቅ የምትጓጓ ሴት ጌታውን ከምታስደስትባቸው መንገዶች አንዱ ሒጃብ ማድረግ። በተለይ ሒጃብ እንዳታደርግ እንቅፋት የሚሆኑ ነገሮች ሲበዙ ይሄን ሁሉ ተቋቁማ ስታደርግ ያዕጀቡ ረቡሃ ሚን ፊዕሊሃ፣ አላህ በዚህ ባህሪዋ ይደሰታል። ምናልባትም ጀነት የሚያስገባትና ከቁጣው የሚያድናት በዚህ ተግባሯ ሊሆን ይችላል። ከመልካም ሥራ የቱንም አትናቁ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። በሁለተኛ ደረጃ የሒጃብ ዓላማው ፊትናን መከላከል። ሴት ልጅ ሒጃብ ካላደረገች፣ ወንዱ አይኑን ሰበር ካላደረገ የማይቀር ነው ፊትና ይከሰታል። ሁሉም ዑለሞች ደግሞ ይስማማሉ የተቃራኒ ጾታ ፊትናን ሴት ልጅ ፊቷን ሸፍና እንጂ መከላከል ማይቻል ከሆነ ይወጅብባታል ያለው ወደፊት መንዳሰሰው ይሆናል። ኢዛ ለም ቱእመኒ ልፊትና ወጀበ ዐለል ጀሚዕ። የሒጃብ ዓላማው ፊትናን መከላከል። የሒጃብ ዓላማው ፊትናን መከላከል ከሆነ የለበስሽው ያለው ሒጃብ ፊትናን የሚከላከል ነው ወይስ ወደ ፊትና የሚጣራ ነው? አንዱ የቤት ስራ። መታት ያለበት መልበስ ብቻ አይደለም። የሒጃብ አርአያ ሊደረግ የሚገባው የሰሓቦች ዘመን ነው። በአሁኑ ዘመን ያሉ የመካም ይሁን የመዲና የሶሪያም ይሁን የግብፅ ሴቶች አሉ፣ አረቦች ሰው ናቸው። መልካቸው መቅላቱ ቁርአን ናቸው ማለት አይደለም። እንዲህ አይነት አስተሳሰብ ያላቸውም አሉ። መካ ሄጄ ሐረም ጠዋፍ ሳደርግ ሁሉም ሴቶች ፊታቸውን ገልጠው ጠዋፍ ያደርጋሉ። ከግብፅ የመጡ ከኢንዶኔዥያ የመጡ ከቱኒሲያ የመጡ ምናምን። ይሄ የድሃ ማስረጃ ነው። ደሊል ሊሆን የሚገባው ቃለ አላህ ቃለ ረሱሉሁ ወቃለ ሰሓባ ፈማ ዐዳሁ ፈሁወ ዊስዋሱ ሸይጣን ከማ ቃለ አሻፊዒ ብን ልቀይም። ዕልም ማለት ማስረጃ ማለት አላህ እንዲህ ብለዋል፣ ረሱል እንዲህ ብለዋል፣ ሰሓቦች ታቢዒዎች እንዲህ ብለዋል። ከዚህ ውጭ ያለው የሸይጣን ዊስዋስ ነው አሉ ሻፊዒ ረሒመሁላህ ተዓላ። እነሆ ሒጃብ ፊትናን ለመከላከል ነው የተደነገገው። ፊትና እስካለ ድረስ ሒጃብ ማድረግ ግዴታ ይሆናል።
ፊትና የለም እዚህ አካባቢ ተብሎ ደግሞ የሚተው ነገር የለም። ፊትና መቼም አይታመንም። አንድ ሰው ፊትና የሚያምነው በሰላም ሰላቱን ሲሻገር ብቻና ብቻ ነው። እነሆ ይህን ያልተረዱ እህቶች፣ ይህን ያልተረዳ ማህበረሰብ ሒጃብ ላይ ብዙ ኸለል ያሳያል። የብዙ ሙስሊም እህቶች ሒጃባቸው ሌላ ሒጃብ ያስፈልጋል። ገና ከሩቅ ሲያዩት ለፊትና ተመርጦ የተገዛ ይመስላል። አላህ ተባረከ ወተዓላ ከረሕመቱ አርቋቸው ሊየሕሚሉ አውዛረሁም ወሚን አውዛሪ አለዚነ ዩድሉነሁም ቢገይሪ ዒልም አላ ሳአ ማ የዝሩን የተባሉ ሰዎች የፊትና ልብሶችን በየጊዜው ያመረቱ በርካሽ ያቀርባሉ። ይህን ለብሳ ጌታዋን ባስቆጣች ሴት ልክ፣ ይህን አለባበስ አይቶ ሐራም ባሰበና ሐራም ላይ በወደቀው ወንድ ልክ ዊዝሯን ትሸከማለች። ኢዳ የሒጃብ ዓላማ ከሆኑ ነገሮች ማለት አንዱ ፊትናን መከላከል ከሆነ በአላህ የምታምን ሴት፣ ሒሳብ የሚያስጨንቃት ሴት ምለብሰው ልብስ ፊትናን የሚከላከል ነው ወይስ ወደ ፊትና የሚያመጣ ልትል ይገባታል። የሰውነቷን ቅርጽ የሚያሳይ በለጭልጭ የሆነ ሽቶ ላይ የተነከረ ሊያደርገው የጊዜው ሽቶ የምትረጭበት ልብስ ሊሆን አይገባም። ከወንድ ጋር የሚያመሳስል ሊሆን አይገባም። የሴትን ሰውነቶችን አጉልቶ የሚያሳይና አይን ውስጥ እንዲገቡ የሚያደርግ ሊሆን አይገባም። ከካፈሮች የሚያመሳስል መሆን የለበት። ከሸርጡ አንዱ ከካፈር የሚያመሳስል መሆን የለበት። ጥቂት ማትባል ሴት አለባበሷን መለየታችን ካፍሯም እስከ መሃል ባቷ በሱና እንደሚለብስ ወንድ ቀሚሱን ጉርዱን እስከ ባቷ ትለብሳለች። ከዛ በኋላ ሰውነትን በሙሉ የሚያሳይ ነው። አንዳንዴ ከለሩ ከሰውነት ጋር ይመሳሰልና ልብሳሌ የለም እንድትል የሚያደርግ ውጥርጥር የሚያደርግ ስሙን አላውቀውም ከውስጥ የሚለበስ ነገር ይለብሳል። ከዛ ላይ የበለጠ ውጥርጥር የሚያደርገን ጨርቅ ይደረጉበታል። የሰውነትን አካል በሙሉ ቁልጭ አድርጎ የሚያስቀምጥ ማለት ነው። ይሄ ወደፊትና የሚጣራ ነው። ሒጃብ አይደለም። ይሄን ሒጃብ አትበይው። ይሄን ሒጃብ ነው ብላ ማመኗ በራሱ ወንጀል ነው። ከአስተሳሰብ አንጻር ራሱ ይህ ልብስ ሒጃብ ነው ብሎ ማመን ረሱልና አላህ ተባረከ ወተዓላ ሒጃብ ያላሉትን ሒጃብ ነው ማለት ነው። መልበሱ ብቻ ሳይሆን እንዲህ አይነት እምነት ራሱ አላህ ዘንድ ያስከተል። በሶስተኛ ደረጃ ትክክለኛውን ሒጃብ የለበሱ ሰዎችን ሌላ ስም እንዲሰጣቸው ያደርጋል። የእኛ ሒጃብ ይሄ ነው፣ እነዚህ ከሌላ ቦታ የመጡት ነው እንዲባል ያደርጋል። የሰዎች መፋሂማቸው፣ ገነዛባቸው፣ አስተሳሰባቸው እንዲበላሽ ያደርጋል። ሰዎችን አካላዊ ወንጀሎችን እንዲፈጽሙ ማድረግና ወንጀል እንዲተገብሩ ሰበብ መሆን እንደሚያስቀጣ ሁሉ የሰዎች ግንዛቤና አስተሳሰብ እንዲበላሽ ማድረግ የሚያስቀጣ ማለት ነው። በዚህ የመጣም ትክክለኛውን ሒጃብ የሚያደርጉ ሰዎችን አጥባቂዎች ናቸው፣ አክራሪዎች ናቸው ይባላል። የረሱል ሰለላሁ ዐለይሂ ወሰለም ሚስቶችና ሙእሚናት የሆኑ ሰሓቢያት ታቢዒዎችም አክራሪ ይባላል። ይህ አንድ ራሱን የቻለ ሰዎች ያስተሳስብ የግንዛቤ በላላ እንዲወጡ በማድረግ የሚመጣ ወንጀልና ተጠያቂነት። ወሀከዛ ከሒጃብ ዓላማ አንዱ ፊትናን መከላከል፣ ፋሒሻን ዝሙትን ማጥፋትና መቀነስ። ዝሙት እንዲቀር ከሚያደርጉ ነገሮች መሃል አንዱ ሒጃብ ማድረግ። ሒጃብ ያለበሰችን ሴት 99% ማለት ይቻላል በቀላሉ ደፍሮ ሐራም ላይ ለማውደቅ ጥረት አያደርግም። በይነማ ተገላልጣ ተኳኩላ ሽቶ ተቀብታ የምትሄድን ሴት በቀላሉ ሐራም ላይ መጣል ይችላል። ምክንያቱም هي التي بدأت هي التي نادت على نفسها بالخزي والعار። ሸሪዓችን ደግሞ ዝሙትን አትስሩ ሳይሆን አትቀርቡ ነው ያለው። ካለባበስ ይጀምራል ዝሙትን ለመቅረብ። ሚስቱ ከቤት ስትወጣ በሸሪዓው ሰትሩት ሸፍኑት የተባለውን ሰውነቷን ገልጣ ከባሏ ስትሆን እንጂ መቀባት ማይቻላትን ሽቶ ተቀብታ አውረቷን የሚያሳዩና የሚቀርጹ ልብሶችን ለብሳ ስትወጣ ዝም የሚል ወንድ ደዩት ደግሞ ጀነት አይገባም። ለዚህ ነው ቅድም ሒጃብ ወንድንም ሴትንም ይመለከታል። የሚስቱ አለባበስ የልጁ አለባበስ ማያሳስበው ማያስጨንቀው ደዩት። ይሄን አለባበሷን አይቶ ሚስቴን ሊጠልፈኝ ይችላል፣ ልጄን ሐራም ላይ ሊጥል ይችላል ብሎ ማያስብ ከሆነ ጭንቅላቱ ዲያታ አለበት። ማይቀና ለሚስቱ ለልጁ ማያስብ ጀነት አይገባም ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ወሀከዛ ሶስተኛ ደረጃና የመጨረሻው የሒጃብ ዓላማ ባጭሩ ዋናው ሁሉንም ሊሰበስብ የሚችለው ማለት ነው ወጣቱን ዲኑ ላይ ቀጥ እንዲል መርዳትና ማገዝ ነው። ሒጃብ ስታደርግ ለራሷ ብቻ ሳይሆን የምታስበው ወይም የምታስብ የሚገባት ለወንድሟም ጭምር። ኢማኑ ላይ ድክመት ያለበት ወንድ የተገላለጠችን ሴት ሲያይ አይኑን ሰበር ማድረግ አይችልም። በይነማ ሙሉ ሒጃብን ያደረገች ሴት በሚያይበት ጊዜ
አይኑን ሰበር ያደርጋል። ሌሎች ላይ አይኑን ለመስበር በር ይከፍትለታል፣ ትምህርት ይሆነዋል። እነዚህ በጥቂቱ የሒጃብ ዓላማዎች፣ የሒጃብ አደቦች፣ የሒጃብ ምንነትን የሚያሳዩ ነጥቦች ናቸው። ከሁሉም በላይ ዋናውና ትልቁ ነገር ሒጃብ ምንድን ነው? ዒባዳ ነው። ሸርጥ አለው። ለሶላት፣ ለዘካ፣ ለሰደቃ፣ ለሐጅ ሸርጥ እንዳለ ሁሉ ሒጃብም ሸርጥ አለው። አንዲት ሴት ራሷ ሒጃብ ያለች ሁሉ ሒጃብ ላይ ሆን ይችላል በሸሪዓ ተመዝኖ ካላለፈ በስተቀር። በሁለተኛ ደረጃ የሒጃብ ዋናው ዓላማው ፊትናን መከላከል፣ ራስንም ሌሎችንም ከፊትና መጠበቅ ነው። ሒጃብ ከሚያስገኛቸው ነገሮች ዋናውና ትልቁ የአላህን ትእዛዝ ተፈጻሚ ማድረግ ነው፣ የአላህን ውዴታ ማግኘት ነው። እነዚህ ሁሉ የሚገኙት በሒጃብ ነው። የሒጃብ የቀረ እንደሆነ የዚህ ተቃራኒ ሁሉ ይከሰታል ማለት ነው። ነዑዙ ቢላህ ሚነል ዑርይ ወተበሩጅ ኢነሁ ዐላ ኩሊ ሸይኢን ቀዲር ወቢልኢጃበቲ ጀዲር